ጽድቅን እውነትን እንድትፈርድ እርሱ አኖሯልና ብላ እግዚአብሔር እንዳመሰገነች በዚያ ላይ ተጽፏልና በእውነቱ በዚህ በጥቅምት ወር ሶሎሞን ምን ያህል ከአበባ ወይም ደግሞ ወሩ ብዙ ታምር እንደሰራ ነው የምናየው። የስጥፍጥፍ የሕዝቅያስን ቁልስል አዳነ ይላል ኤርምያስ 8:22 ፈውስ ወይም ደግሞ ሐኪም በሀገር የለምን ይላል ኤርምያስ። እና ጊዜ ምን አለ? የልጄ የልብሱ መዓዛ በእርሻ ውስጥ ያለ ሽታ አበባ ነው አለው ይላል። የአበባ ዘውድ ማርያም ሆይ የጊዮርጊስ የመንግስቱ ዘውድ ነሽ፣ አንቺ ሁሉን ታሰግድለታለሽ፣ እሱ ደግሞ ለአንቺ ይሰግዳል በማለት ይነግረናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በምድር የሚመሰገን በዓለም ሁሉ ያላችሁ ምእመናን አባቶች፣ እናቶች፣ ወጣቶች፣ ሕፃናት ጭምር ሰላም እግዚአብሔር ይድረስላችሁ። እንደምን ሰነበታችሁ? እግዚአብሔር አምላካችን በያለንበት ረድኤቱን በረከቱን ይላክልን። ስሙ ፀሐይ ወጥቶ እስከሚጠልቅበት ድረስ የተመሰገነ ይሁን። አሁን የምንናገረው ለጥቂት ደቂቃዎች እንዲሁ ወርሃ ጥቅምት በሚል ይሆናል። ወርሃ ጥቅምት ብዙ ጥቅም ስላለው እልፍ እልፍ ብለን በዳሰሳ በወፍ በረራ ጥቂቶችን እንመልከት። ወርሃ ጥቅምት ጠቀመ፣ ገነባ፣ ጠቀመ የሚል አማርኛ አለው። ከዚህ ከጥቅምት የምናገኘው ብዙ ጥቅም አለ። እንደነ ኪዳነ ወልድ ክፍሌ ኢታኒም በተባለው እንደዘረዘሩት ጠቀመ ገነባ ማለት ዓለም የተፈጠረበት ነው ይላሉ። ዓለም የተፈጠረበት ማለት ዓለም ተፈጥሮ እስከ ሙሴ ድረስ በነበሩ ሰዎች ይህን ያደርጉ ነበር። የዓለም መግቢያ መጀመሪያ ይላሉ። ከአዳም እስከ ሙሴ የነበረው የወር የዓመት መጀመሪያ ያደርጉ ነበረ ብለው ይነግሩናል። ምክንያቱም በሙሴ ዘመን ዝንቱ ወርህ ይኩንክሙ ቀዳማየ አውራህ ዘጸአት 12:2 ላይ ይህ ወር የወር መጀመሪያ የዓመት መጀመሪያ ይሁናችሁ ብሎ ለሙሴ ሰጥቷል። መጀመሪያው መጀመሪያ ይሁን አይባልም ስላልነበረው ነው። ይህንም ለምን ጌታችን አደረገ ሲሉ ሚያዝያን አንድ ወር ማድረግ ያስፈለገው ኋላ የሚሰቀልበት ወቅት በመሆኑ የፋሲካው በግ የክርስቶስ ምሳሌ ነውና ግብፅ የሲኦል ባሕረ እሳት የባሕረ ኤርትራ ከግብፅ ወጥቶ ምድረ ከነዓንን የሚወርሱ እስራኤል 500 ዘመን ተዘግተው የነበሩ የነፍሳት ምሳሌዎች ስለሆኑ ምሳሌውን ትንቢቱን ለማስቀመጥ ስለፈለገ ሚያዝያ አንድ ወር ይሁን በማለት ጀመረ እንጂ ዓለም የተፈጠረበት የተገነባች ማለት ነው ጥቅምት ማለት ብለው አብራርተዋል። ወይም በግዕዝ በቅብጥ ግብፃውያንና ኢትዮጵያውያን መስከረም ዓመትን አንድ ማድረግም ከአዳም ጀምሮ የመጣ ስርዓት ነው። ባለመጥቅ ጥቅምት መጀመሪያ ላይ እንደሚያውሉ ሁሉ እኛ በቅዱስ ዮሐንስ ለውጠን መስከረም አንድ ማድረግ ከዚያ ጀምሮ የመጣ ስለሆነ ነው ብለው ዝርዝር ባለ ሁኔታ ኢታኒምን ጽፈዋል። በሌላው ግንብን ከተመለከትን ላይቀር አንደኛ ነገሥት ምዕራፍ 8 ቁጥር 1 ላይ ሶሎሞን ቤተ መቅደሱ ሰርቶ ፈጸመ ይላል። ቤተ መቅደሱን 7 ዓመት ሰርቶ የፈጸመበት፣ ቤተ መንግስቱን ደግሞ 13 ዓመት 20 ዓመት አጠቃላይ በግንባታው የኖረ ሰው ነው እና ይህን ከፈጸመ በኋላ ለዓለም ነገስታት ስራን ተመልክቶ ብሎ ደብዳቤ ልኮ ነበር ይባላል። ከዚህም አንደኛይቱ ንግሥተ ሳባ ናት ለማየት የሄደችውና ከዚህ ምዕራፍ 8 ቁጥር 1 ላይ ምንድን ነው የሚለው? አዎ ሶሎሞን አስተጋብኦሙ ለኩሎሙ ሊቃውንተ እስራኤል እምሀገረ ዳዊት ካለ በኋላ ከመ ያምጽአ ለታቦተ ሕጉ ለእግዚአብሔር እንተ ይእቲ ጽዮን በወርሃ አታኒም ዘውቱ ሰብአይ ወርህ ይላል። በወርሃ አታኒም ያለውን ይህ ጥቅምትን ነው ቁጥር 2 ላይ እናገኛለን። እና ሰባተኛው ወር ከሚያዝያ ለጥቅምት ማለት ነው። ሰባተኛው ወር በሆነው አታኒም በተባለው ወር የእስራኤል ሊቃውንቶችንና የ12ቱ ነገድ አለቃዎችን ሶሎሞን ወደ ኢየሩሳሌም ሰበሰበ። ይህን ከደብተራ ኦሪት ታቦተ ጽዮንን እንዲያመጡ ካህናትን ላከ ይለናል። ይህም ከሙሴ እስከ ዳዊት 600 ዘመን በድንኳን ኖራለች። አሁን ግን ሶሎሞን አዲስ ቤተ መቅደስ ሰርቶ ፈጽሞ በዚህ በጥቅምት ወር ወደ ቤተ መቅደስ ያስገባበት ነው ማለት ነው። ይህን ይዘው ሊቁ አያሌው ታምሩ ምን ይላሉ? እንደ ሶሎሞን እኛም ዝቅ ብንል መስከረም 21 ብዙኃን ማርያምን ማክበራችን፣ ከዚህ ከጥቅምት ከፍ ቢል ህዳር 21 ጽዮን ብለን ማክበራችን ከሶሎሞን ልጅ ከቀዳማዊ ምኒልክ ሌዋውያን ሲመጡ ለመጀመሪያ ጊዜ ቤተ መቅደስ ሰርቶ ቅዳሴ ቤቷን ያከበረበትን ነው በየዓመቱ የምናከብረው ብለዋል። ስለዚህም የሚመስል ነው። ሶሎሞን ጥቅምት ካስገባ እኛ ህዳር 21 ቅዳሴ ቤቷ የጽዮን ብለን ብናከብር
ከአባታችን ሶሎሞንና ከምኒልክ ያገኘነው ስርዓት ነው ማለት ነው። እና ይህን አራያ ሶሎሞን በጥቅምት ወር አድርጎ እናያለን። ንግሥተ ሳባም በዚህ በደብዳቤ ምክንያት ሂዳ እንግዲህ ምዕራፍ 10 አንደኛ ነገሥት ማለት ነው። አንደኛ ነገሥት ምዕራፍ 11 ጀምሮ እስከ 10 እናነበው። በእውነት ሂዳ ከቤት ሳለሁ የሰማሁት ከነዚህ አንዱ እንኳ አይደለም ብላ እንዳደነቀች ከጠየቀችው ሁሉን ምሳሌ መልሶ ፈትቶላት ጠጅ የሚያሳልፉትን ማዕዱን ቤተ መቅደሱን አድንቃ አንተም በዚህ ዙፋን ላይ ያስቀመጠው እግዚአብሔር ይባረክ፣ ጽድቅን እውነትን እንድትፈርድ እርሱ አኖሯልና ብላ እግዚአብሔር እንዳመሰገነች በዚያ ላይ ተጽፏልና በእውነቱ በዚህ በጥቅምት ወር ሶሎሞን ምን ያህል ከአበባ ወይም ደግሞ ወሩ ብዙ ታምር እንደሰራ ነው የምናየው። ሌላው ጥቅም ያለው ወር ማለት ነው፣ እሸትና ምርት ያለበት እንዲሁ ደግሞ ጽጌውን መደብ አድርጎ አዝመራ አጠቃላይ ምድረ አላባ ይሉታል የሚገኝበት ወር ነው ብለው አባቶች በተረት ምን የሚለዋለ እህልን በጥቅምት ልጅን በጡት ካልቀጡትና ካልቆጠቡት ይላል። እህልን በጥቅምት ልጅን በጡት እህልን በጥቅምት ማለት እሸት የሚቆርጥ ሰው አዋቂ ነው። ጥሬውን እንዳይሰብር ወይም ያልደረሰውን እንዳይቆርጥ አዋቂ ሰው ይመርጣል። እንደገና ከተወቃ በኋላ ደግሞ የአውድማ ጥራጊን ግርዱን እየበላ ከቆየ ምርቱ ከነጋቢት ከሚያዝያ በኋላ ዓመት ያደርሳል ማለት። እህልን መቆጠብ እንደዚያ ነው። እህልን መቆጠብ ከጥቅምት አባቶች ልጅን መቅጣት ከጡት የእናትን ጡት በጥርስ ሲነክስ ልጅ እናት መቆንጠጥ አለባት። ስርዓት ማሰማር ከዚያ ጀምሮ ነው የአባቶች ምሳሌያቸው። በዚሁ ስርዓት ጥቅምት የሚነበበው ወይም ደግሞ የሚነገረው ሁሉ ስለ ሰዊት ነው። ማቴዎስ 12 ቁጥር 1 ላይ ምንድነው የሚለው? በወውቱ መዋዕል ወፈረ እግዚእ ኢየሱስ በሰንበት እንተ ማእከለ ገራው ዋርዳኢ ሁሰ ሪህቡ ወሃዙ ይምሃው ሰዊተ ወይብልዕዎ ይላል። ማቴዎስ 12 1 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተርበው ነበርና እሸት እያሹ ይበሉ ጀመረ። ጸሐፍት ፈሪሳውያን ግን የማይገባውን ደቀ መዛሙርቱ ሲያደርጉ ታያለህን ብለው ከሰሱት ይላል። ጠቅሶ የነገራቸው ማለት ነው የእነሱ መዝሙር የሆነውን አባት የሆነውን ዳዊትን ነው። አንደኛ ሳሙኤል ምዕራፍ 21 ቁጥር 1 ጀምሮ ያለውን ዳዊት በተራበ ጊዜ ያደረገውን አልሰማችሁም? ወደ ቤተ እግዚአብሔር ገብቶ እርሱና ከእርሱ ጋር ያሉት ለካህናትን ብቻ የሚገባውን እንደበላ አልሰማችሁም? በረሃብ ትፈርዳላችሁ አላቸው። ዳዊት በተራበ ጊዜ ወደዚያ ሄዶ ሳኦል ሲኮበልል አቤሜሌክ የሚበላ እንጀራ አለ አለው። ከሴቶች ንጹሐን ከሆናችሁ ከራቃችሁ ስንት ቀን ሆኗል? እና የተቀደሰ ምግብ አለ፣ ማንም ሰው የሚበላው ግን የለኝም አለው። የቤተ እግዚአብሔር ገጸ ህብስቱ ነበርና ከሴት ከራቅን እነሆ 3 ቀናችን ነው፣ ወንድሞችም ንጹሐን ናቸው አሉ። አቤሜሌክ አውጥቶ ሰጥቶ ያንን ተመግቧል። ዛሬ ቄሱ በቅዳሴ መካከል ንጹሐን ሆናችሁ ባትቀበሉ እኔ በበደላችሁ አላልፍም ብሎ አዋጅ እንዲናገር ዳዊትንም እንደዚሁ አሳምነው ለዳዊት ኃጢአት እንዳልሆነ ንጹሕ ሆኖ በበላ ጊዜ ንጹሕ ኃጢአት እንዳልሆነለት ለእነዚህም ኃጢአት አይሆንባቸውም፣ የሚገባቸው ነው። የእናንተስ ካህናት ቢሆን በሰንበት ቅዳሜ ቀን መስዋዕት ሲያቀርቡ የእንስሳውን ነፍስ ያጠፋሉ፣ ደም ያፈሳሉ። በሬው ሲንፈራገጥ እኮ መሬት ይዳሳል፣ ስር ይበጠሳል። መሻራቸው አይደለምን ብሎ እንደገና የሚበልጠው እውነተኛው መቅደስን ያለው መቅደስን የሚያገለግሉ እንደሚያደርገው ከሆነ እውነተኛው መቅደስን እኔ ነኝ፣ የሰንበት ጌታ እኔ ነኝ። ስለ ሐዋርያት ማያገባችሁም በሚል እስር ነግሯቸዋል፣ አልገባቸው። ሐዋርያት ግን እያሹ የበሉ በሥነ ሥርዓት የተማሩ ስለሆነ የሙሴ ሕግ ስለሚያዝ ነው። ዘዳግም 23 ቁጥር 25 ላይ ምን ይለናል? ወሶበ ትበውእ ውስተ ገራይተ ካልእከ መሃው በእዴከ ብላ ይልና ወይታብእ ማይጸደ ውስተ ገራይተ ካልእከ ይላል። ወደ ባልንጀራህ እርሻ በገባህ ጊዜ በእጅህ ቀጥፈህ እያሸህ ብላ፣ ማጭድ ግን ይዘህ አትግባ። ወሶበ ትበውእ ውስተ ወይኑ ለካልእከ ወደ ሁለተኛህም ወይን በገባህ ጊዜ ብላ እስከትጸግብ ነፍስከ ነፍስ እስከምትጠግብ ድረስ ብላ። ወኢትደይ ውስተ ሙዳይከ ወደ ኮረጆህ ግን አትጨምር፣ ወደ ቤት ግን አትወስድ ይላል። ስለዚህ ማጭድ ይዞ ከገባ ሌባ ነው፣ እንቅብ ይዞ ከገባ እንደዚሁ ነው ማለት ነው። ስርዓቱ ግን እየቀጠፈ ሽምብራ እሸት ነቅሎ መሄድ የሀገራችን ስርዓት ነው። ሽምብራ ባቄላ አተር የሚጠብቅ እሸት አይታለፍም፣ እየነቀል እየበላ ሄድ ያዝ ይለዋል። ያ ቸር ደግ ዘመን በነበረበት እኔ በማውቀው እንደዚያ ነው። ሰው እየነቀለ እየበላ ነው የሚሄደው። የሽምብራው ጥርጥር የዛፎች ፍሬ የትም ዙሬ ትዝ አለኝ ሀገር የሚለውን እንደ ዘፈን አላየው።
ምክንያቱም መዝሙርም ነው። የልጅነትን ትውስታ የገጠሩን አባባል ባህል የሚያስታውሰን ስለሆነ ሁላችንም በዚሁ ስላደግነ የሽምብራው እሸትና ያተሩ ሽምብራ ብቻ ሳይሆን የሜዳው ዛፍ የሚያፈራበት ወቅት ስለሆነ ነው እና ዘኍልቍ 23 ቁጥር 10 ጀምሮ የተጠበሰውን እሸት የለመለመውንም እሸት ለካህኑ ያቀርቡ ነበረ። አቅርቦም ባርኮ ይሰጣቸው ነበረ ይላል። እሸት ስለነበረ ገበሬው ስለዚህ ነው እግዚአብሔርን ሲያመሰግን እሸቱን አሽቶ ውሉኝን መጀመሪያ ከቃመ በኋላ አምዮት ዓመት ድገመኝ ብሎ እግዚአብሔር ይማጸናል። ዓመት ድገመኝ ማለት የዘንድሮውን አብልተኸኛል፣ የከርሞውን ደግሞ እንድታበላኝ ቅዱስ ፈቃድ ይሆንልን ብሎ ለከርሞ ይማጸናል። ወኝ የዕለቱን ብልህ ዓመቱን እንዲሉ ገበሬ ገና የከርሞውን ይመኛል፣ ይማጸናል ማለት ነው እና በቅኔያቸው መምህር ላቀው እንዲህ ብለውታል። ምኒልክ ሰዊት ዘተፈሪ ሚተ ድገመኒ ዓመት አሉ ይባላል። ንጉሥ ምኒልክ ወደ አድዋ ሲዘምት ደሴ አድረው ነበርና ከዚያ ባደሩበት ብዙ መወድስ ሰጥተው ምኒልክ ደስ ላላቸው የሴት ባሪያ አገልጋይ ሰጥተው ነበር ለመምህር ላቀው። ምክንያቱም ፈርዖን ለአብርሃም አጋርን እንደሸለመ ማለት ነው። አጋር ለሳራና ለአብርሃም የተሸለመች ስጦታ ናት ከፈርዖን። ልክ ምኒልክም እንደዚያ የሴት ባሪያ ለመምህር ላቀው ሰጥቶ ነበረ። አድዋ ድል አድርገው ሲመለሱ ደግሞ የበለጠ ቀን ያደረጉና ይህን የሥላሴ መስፊያ መጨረሻ ሰጡ ይባላል። ምኒልክ ሰዊት ዘተፈሪ ሚተ 100 ያፈራለ፣ 60 ያፈራለ፣ 30 ያፈራለ ነው ወንጀሉ። ያን ጊዜውን ያመጡት ግን መምህሩ ምኒልክ 100 ባለስልጣን ሽሞ ነበር ይላል። ሀብየሚት 100 አለቃ ሰዎች ሽሞ ስለነበረ 100 የምታፈራ ሼት ምኒልክ ሆይ ዓመት ድገመኝ አሉ። ዓመት ማለት ምንድነው? በግዕዙ የሴት ባሪያ ማለት ነው። ዓመት ግን በቋንቋ ዓመት ድገመኝ፣ ሁለተኛውን ዓመት ድገመኝ ሲሆን አሁን ደግሞ መምህሩ ምንድነው ያለ? ወደ አድዋ ስትሄድ አንዲት የሴት ባሪያ ሰጥተኸኛል፣ አሁን ደግሞ ስትመለስ አንዲት የሴት አገልጋይ ስጣኝ ሲሉ ድገመኒ ዓመት አሉ። ይሁንልህ ብለው ደግመውለታል ይባላል። እና ልክ ገበሬው በሚኖርበት ስርዓት መምህሩ ያንን ተጠቅሞ እንደተሸለመ እናያለን። እና በማንኛውም ግን ይህ ወር ጥቅምት የእሸት ወቅትና የደስታ ወቅት መሆኑን የምናይበት ማለት ነው። የጥቅምት እስጢፋኖስ ማር የሚባል ደግሞ አለ። የጥቅምት እስጢፋኖስ ማር ተፈላጊ ነው። ማር የጥቅምት ዝም ብለህ ብትበላም መድኃኒት ነው እንኳን ተቀምሞበት። ግን መምህራን ቀምመው ከአበባ ከእጽዋት ማሩ ጋር ጥቅምት እስጢፋኖስ መድኃኒት ለእስጢፋኖስ የገለጠ አምላክ ለደቀ መዛሙርቱም ይገልጣል በሚል ስርዓት ማለት ነው። እስጢፋኖስ ጥቅምት 17 ባለ ሲመቱ ነው፣ ተመርጦ የተሾመበት ነው። የሐዋርያት ሥራ ምዕራፍ 6 ቁጥር 1 ጀምሮ የምናነበው ነው። ከተሾመ በኋላ ግን በ8000 ማህበር ላይ ተሾሟል። ሐዋርያት ሥራ ምዕራፍ 2 ቁጥር 41፣ ምዕራፍ 4 ላይ 5 ቢጽ ከሚል 5 ቢጽና 3000 8000 በእነዚህ ላይ ሹመው ያስተምር። ትምህርቱ ልዩ ነበረ። ኦሪትን በማር መስለ እንተታወስ ሀሊበ ወማረ የሚለውን ያስተምር ነበረ ይላሉ። ይህም ትምህርቱ ልዩ እንደነበረ የምናውቀው ከቃሉ አነጋገር ነው። የሐዋርያት ሥራ ምዕራፍ 7 ከአንድ ጀምሮ ስናነብ ሙሴ 5 መጻሕፍት ብሎ የጻፈውን እሱ በአንድ ምዕራፍ ውስጥ ጠቅልሎ ከአብርሃም ጀምሮ አንኳሩን ለእስራኤል በመንገር ኦሪት ማር ናት፣ ማር ሲበሉ ደስ ያሰኛል፣ ሲታጠቡ ግን ለጊዜው ይለቃል ይላል። ወዲያውኑ እንደ መጣፈጥ አስደስታቸዋለች፣ እንደ መልቀቅ ግን አልፋለች ብሎ ኦሪትን እንዲህ እስጢፋኖስ ያስተምር ስለነበረ የእሱ ትምህርት እንደ ማር ጣፋጭ ነበረ ሲሉ 8000 ተበተኑ በእስጢፋኖስ ሞት። አይሁዶች እስጢፋኖስን በአፍ በመጽሐፍ ማን ይችለዋል እንዲያው በድንጋይ ነው እንጂ አሉ። ዶርዮች ወዲያውኑ እስጢፋኖስን ቀጥቅጠው ገደሉ። አለቃ የሌለው ሕዝብ አውራ የሌለው ንብ እንዲሉ ወዲያውኑ ሕዝቡ ተበተነ። የእግዚአብሔር ጥበብ ነበረ። በሄዱበት ሁሉ ምግባር ሃይማኖት የሚያስተምሩ ሆነዋል። እስጢፋኖስ ቢሞትም ሃይማኖት ምግባር ሰፋ። በሄዱበት ሁሉ በማር ይዘክሩ ነበረ። ማረ ጸደና ተሴሰይከ ያለውን የዮሐንስን ይዞ ሊቁ ምን አለ? ማር ዘይቤ ጣዕመ ስብከቱ ይእቲ፣ ማር ያላት የስብከቱ ጣዕም ነው ተብሎ ተተርጉሟል። የዮሐንስ የጋጃ ማር ወይም የጣዝማ ማር ይበላ ነበር የሚለውን ምን ብሎ ተረጎመ?
ዮሐንስ ያስተማረው ትምህርት ማር ነበረ ማለት ነው ብሎ ስለተረጎመ ይህን ይዘው የእስጢፋኖስ ተከታዮችም በየሄዱበት ሁሉ በዓመት በማር ጠጅ እስጢፋኖስን ይዘክሩ ነበረ ይባላል። ይህም ከአባቶቻችን ጀምሮ ከነቢያት የመጣ ስርዓት ስላለ ነው። ጌታችን በኢየሱስ ክርስቶስ ለኖኅ 1000 እጽዋት አሳይተዋል ይባላል። ኩፋሌ 10 ቁጥር 6 ጀምሮ 700 ቃል በቃል አነጋግረው 300ውን ከማር ከወተት ታገኛለህ ብሎታል። ማር ማለት ንቦች የማይቀስሙት አበባ የለም ከአበባ ታገኛለህ ነው። ቅቤ ማለትም ላሞች የማይቀነጥሱት ሳርና ቅጠል የለም ከዚያ ታገኛለህ ሲለው ከማር ከቅቤ ብሏል። ይህን ወስደው አባቶቻችን ከእጽዋት የደከመውን ይቀምሙ ነበር። ወይም ሲራክ 38:1 ጥበብ 17:5 እንደዚሁም ኢሳይያስ 38:21 በበለስ ጥፍጥፍ የሕዝቅያስን ቁልስል አዳነ ይላል። ኤርምያስ 8:22 ፈውስ ወይም ደግሞ ሐኪም በሀገር የለምን ይላል ኤርምያስ። ሕዝቅኤል 47:12 ፍሬው ለመብል ቅጠሉም ለፈውስ ይሆን ነበረ ነው የሚለው እና ለፈውስ የሚሆኑ ዛሬ አላዋጮች ስለገቡበት እንደ ሞኝነት አድርገው አስቆጥረው ሊሆን ይችላል። አባቶቻችን ግን በቃለ ኢያር በኩል የደከመውን ሰው ይህን ሰጥቶ ለእስጢፋኖስ ምስጢረ ሥላሴን እያደነቀ ለተባለው እስጢፋኖስ ሊቀ ዲቁና የተሾመበትና ምስጢር የተገለጸበትን ምሳሌ አድርገው ምስጢር እንዲገለጽለት ሲያጠጡ ሲመግቡ እንደኖሩ ዛሬም እንዳሉ ይታወቃልና አጠቃላይ የጥቅምት ማር መድኃኒት መሆኑን ነው የምናየውና ሰው ካገኘ እንዲሁ ደግሞ ካገኘ ደግሞ የበለጠ እንደ ገቢሩ ስርዓት ቢሰጥ መድኃኒት መልካም ነው። ጠጅም አልጠጣነ ከተለየነችው አውራው ከተያዘ ማሩን እባካችሁ እንዳለው ልጅ ኢያሱ ከቤተ መንግሥት ወጥቶ ወደ ውጭ ሲሸሹ ሰዎች ሲያባረሯቸው አባታቸው ንጉሥ ሚካኤል ሲያዙ ልጅ ኢያሱም ተያዙና ከልጅ ኢያሱ ጋር የነበረ ወታደር ነው ይባላል። ጠጅም አልጠጣነ ከተለየናችሁ አውራው ከተያዘ ማሩን እባካችሁ አለው ይባላል። አውራው ማን ነው? ልጅ ኢያሱ ናቸው። እነሱ ከተያዙ እኛ ወታደሮች ምን በደል አለን? ታዛዦች ነን፣ እባካችሁ ልቀቁን፣ እባካችሁ ስደዱን ለማለት ፈልጎ አውራው ከተያዘ ማሩን እባካችሁ ብሎ በዚሁ ተለቋል ተብሎ ይነገራልና ካገኘ ማሩን መቅመስ መላስ ይበልጣልና ማንኛውም አገቱን የከመንህበ ማዕረ እንደሚለው ያው መጠቀም ይቻላል ለማለት ነው። ጊዜ ስለሌለን ሁሉንም ለማሳጠር ነው። ከጥቅምት አንድ አጥንትም ይባላል ወሩ ከሁሉ ጠቃሚ ስለሆነ የጥቅምት ብርድ አይቻልም አጥንት ሰብሮ የሚገባ ነው ይላሉ። በተለይ ዘንድሮ ደመና በመዞሩ ብርዱን አክብዶታልና እንደውም ደግሞ ሌላው ምክንያት ጨሌ ልምላሜ ሲበላ የከረመ እንስሳ የሚሰባው ዋናው ስጋ የሚመቸው በዚህ ወር ነው ይላሉ። ከመስከረም እስከ ህዳር ስጋው ይመቻል። ከዚያ በኋላ እየከሳ ነው የሚሄድና ጥሩ የሆነ ስጋ ለመብላት ከፈለግ ከጥቅምት አንድ አጥንት በሚል ይጠቀሙበታል። አጥንት ላዩ ስጋ ውስጡ መቅን ነው። የላዩን ስጋ በልተ ውስጥ ያለውን መቅን ብትጠጣ ህይወት ይዳብራል ለማለት አባቶቻችን የነገሩን ስርዓት ነው። ከጥንት ለአዳም ለሔዋን የእጽዋት ፍሬ ነው የተፈቀደላቸው። ዘፍጥረት 1:39 ጀምረን የምናነበው ማለት ነው። እንደምናውቀው ስጋ ግን የተፈቀደ ከጊዜ በኋላ ከማያይህ በኋላ ነው። ዘፍጥረት 9 ቁጥር 3 ላይ የምናገኘው ህይወት ያለው ተንቀሳቃሽ ሁሉ መብል ይሆናችሁ አለው ይላል። ህይወት ያለው ተንቀሳቃሽ ሁሉ መብል ይሆናችሁ ለምን ጭማሪ ምግብ ሰጠ ቢሉ እግዚአብሔር አምላክ በጋና ክረምት ሙቀትና ብርድ አይለዩም ይፈራረቃሉ ብሎ ነግሮናል። ዘፍጥረት 8:22 ላይ እንደምናገኘውና እንዲያውም በማያይህ ነው ይባላል። ቆላና ደጋ የሆነው ማያይህ ያደረሰው ብዙ ጉዳት አለ። በዚህ ዓለም አየሩ ተቀይሯል ማለት ነው። እናት የምታጠባውን ልጅ ከ6 ወር በኋላ ተጨማሪ ምግብ ትሰጣለች። አንተ አቡነው አንተ ምን የሚባል እግዚአብሔርም ለእኛ ሰውነት ስለሚያስብ የሚጠቅመን ስጋ ጭማሪ እንድንበላ አደረገ እንጂ እስከዚያ ድረስ ግን አልተፈቀደም ነበረ። አሁን ተንቀሳቃሽ የሆነ ሕይወት ያለው ሁሉ ብሉ፣ ይህን ብሉ ይህን አትብሉ አላለም ለጊዜው። ኋላ ያ በሙሴ የሚወጣ ነው። ዘሌዋውያን 11 ላይ እንደተጻፈው ማይበላውን ሙሴ ይለየዋል። አሁን ግን ሕይወት ያለው ተንቀሳቃሽ ሁሉ ብሉ ተብሎ ለሰው ልጆች ተፈቅዷል። ብዙ ተባዙ ተብሎ
ለአዳም የተነገረ ለኖህም እንደተነገረ ይህን ደግሞ እንድንበላ አዞናል ማለት ነው። አንደኛ በአየር ጸባይ ምክንያት ይላሉ። ሌላው ምክንያት ደግሞ እኛ ገዦች እንደሆነ እንድናውቅ ነው። እነሱን እንዳናመልክ እንዳንፈራ፣ የእነሱ ገዦች አዳም የእንስሳት የአራዊት በላይ መሆኑን ለማሳወቅ ነው። አርበን ስንበላ እንደዚሁ የበላይ መሆኑን እናሳውቃለን ማለት። ሌላው ለኦሪት ዋዜማ ነው ይላሉ። ለኦሪት የሚሰዉ ሰዎች ላሙን በጉን ሲሰዉ አዲስ ነገር እንዳይጠሉ አንበላም እንዳይሉ እንዲያለማምድ ለቅዱስ ሥጋው ለክቡር ደሙ ኦሪት ዋዜማ እንደሆነች ለኦሪት ዋዜማ ደግሞ የኖህ ስርዓት ነውና አስቀድመው ሥጋውን መብላት መጥበስ መቀቀል እንዲለምዱ ብሉ ያለ ለኦሪት ዋዜማነት አሳወቀ ይላሉ። ማንኛውም ግን ከዚህ ላይ የተለየ ግን ደም አትብላ ብሎታል። ደም የሚበላ ቢኖር ፊቴን አከብድበታለሁ፣ ደም የምትበላ ነፍስ ተለይተ ትጥፋ ብሏል። ዘሌዋውያን 17 ቁጥር 10 ጀምሮ የምናነበው በጣም ከባድ ነው። ሥጋን ብሉ ብሎ ደም አትብሉ አለ። ምክንያቱም ለአዳም ይህን ሁሉ ብላ ጠጣ ብሎ አጸበለት አትብላ ብሎታል። ይህ ምን ነው የሚያሳየው? ጌታችን ይህን ፈቅዶናል፣ ይህን አልፈቀደንም ብለን እንድንከለከልና ትእዛዝ እንድናከብር ጭምር ነው። ደም አይበላም ክልክል ነው ማለት ነው። ስለዚህ እዚሁ ፍጥረት ትርጓሜው ላይ ለአዳም የሚበሉትን ለይቶ የማይበሉትን ለይቶ ሰጠ ይላል። የሚበሉት 5 የማይበሉት 5 አድርጎ ነው የሰጠው። የሚበሉት አንደኛ ላም፣ ሁለተኛ በግ፣ ሶስተኛ ፍየል፣ አራተኛ ዶሮ፣ አምስተኛ ንብ ነው። እነዚህን ብላ ብሎት። የማይበሉት አንደኛ ፈረስ፣ ሁለተኛ በቅሎ፣ ሶስተኛ አህያ፣ አራተኛ ውሻ፣ አምስተኛ ድመት። እነዚህ ደግሞ አይበሉም። ይሄ ሰጥቷል። እባብ አርዌ የምድር እስካሳተች ድረስ እንስሳት አራዊት ከአዳም ጋር ይነጋገሩ ነበረ። ኩፋሌ 5:1 ላይ ስናነብ አርዌ ምድር እባብ ባሳተበት ቀን የእንስሳት አንደበት ተዘጋ ይላል። ከሰው ጋር እንዳይነጋገሩ አድርጓል። ለምን ዘጋ ቢባል እንስሳት ከሰው ጋር የተነጋገሩ እንዳሳስቱ፣ እባብ እንዳሳሳተች ሌሎችም እንስሳት የስህተት እንደሆኑ አፋቸው እንዲዘጉ አድርጓል። ግን አልተበተኑም፣ አብረው ከሰው ጋር ይኖሩ ነበረ። ከማያህ በኋላ ግን ቁጥር 2 ላይ 9 ምዕራፍ 9 ቁጥር 2 ላይ ግርማችሁ በአራዊትና በአዕዋፋት ፊት አስፈሪ ይሁናችሁ አላችሁ። ያን ጊዜ አውሬ፣ ጅብ ወይም ደግሞ ነብር፣ ድኩላ ተብሎ በረሃ የተበተነው የሚበሉ የማይበሉ 10 ብቻ ሲያስቀርለት በቀር ሌላው ሁሉ ወደ በረሃ ሸሸ ነው የሚለው በእግዚአብሔር ትእዛዝ። አንዳንድ ዘመናውያን ምን ይላሉ? ዶሮውን የዛሬ 15 ዓመት ሚሊዮን በፊት ከአዕዋፋት ሰዎች አለማመዱት ይላል። ሐሰት። እግዚአብሔር ካልፈቀደ በቀር ማለማመድ አይችልም የሰው ልጅ። ከተኩላ ከጅብ ውሻን የዛሬ ሚሊዮን ዘመን በፊት ሰዎች አለማመዱት ይላል። ዛሬ ለምን ነብሩ ነው ያለማመዱ? ዛሬ ለምን ንስሩ ነው ያለማመዱ? አይቻልም። እግዚአብሔር የፈቀደለት ብቻ ተገዝቷል። ያልፈቀደላቸው ግን በበረሃ ይኖራሉ ማለት ነው። እና በዚሁ አይነት እግዚአብሔር ሥጋን እንድንበላ ፈቅዷል። ሲፈቅድልን ግን ደም አትብሉ ነው። ቅድም እንዳለው የደሙ ክቡርነት እስኪደርስ ድረስ እውነተኛው ደም መለኮት እስኪገለጽ ድረስ ሌላውን እንዳንቀምስ ተከልክለናል። ጠብሰውና ቀቅለው ግን ይበሉ ነበረ ይታወቃል። አንደኛ ሳሙኤል ምዕራፍ 2 ቁጥር 5 ላይ ጠብሰው ቀቅለው ይበሉ ነበረ ይላል። እና ጥብስ ቅቅል ይቻላል ማለት ነው። ሕዝቅኤል 4 ቁጥር 10 ላይ የተቀመመ መረቅም ይበሉ ነበረ ይላል። ይህ በመጽሐፍ ቅዱስ አባቶቻችን አዘጋጅተው ይበሉ እንዴት እንደነበረ ዛሬም አለ። ይኸው በመጽሐፍ ቅዱስ ስርዓት ያለው ነው ማለት ነው። ምናልባት ግን አንዳንድ እርጥብ ሥጋ የሚበላበት አለ። ደሙ ነፍሱ በደሙ ናትና እንዳትበላ እስመ ነፍስ ታድር በደም ስለሚል ነው። ቅድም እንዳለው ዘሌዋውያንን መመልከት ነው። ይህን የተጀመረው በግራኝ መሐመድ ወረራ ነው። ድኩላ ገድለው በበረሃ ያሉ አርበኞች እየጠበሱና እየቀቀሉ ሲበሉ ጢሱን አይቶ ያ ጣሊያን ይሄድ ነበርና አይ መጥበስ መቀቀል ይቅርብን፣ በእሳት ምክንያት በጢስ ምክንያት ምን እያዝ ከሆነ ይሄ ይቅርብን፣ ዝም ብለን እርጥቡን እንብላ ስላሉ በተሳሳተ መንገድ የተጀመረ ዛሬም ያ ስርዓት ቀጥሏል። ስርዓቱ ግን ኦሪት እንደምትነግረን እንደዚህ አይደለም ማለት ነው። ሆኖም ግን ይስሐቅ ያታደነ ሥጋ ይበላ ነበረ ይለናል መጽሐፍ ቅዱስ። ዘፍጥረት 27 ቁጥር 30 ላይ የታደነ ሥጋ የሚወደውን ልጅውን ኤሳው አድነህ አምጣ፣ መቼ እንደምሞት አላውቅምና በልቼ ልመርቅህ አለው። ሙሉ ምርቃት ሊሰጥ ነው።
ኤሳው ወደ አደን ሲሄድ ይህን የሰማች ርብቃ የምትወደውን ያዕቆብን ጠርታ እና አባት ምርቃት ሊሰጥ ነውና ምርቃቱን አንተ ተቀበል አለችው። እናቴ እመረቃለሁ ብዬ ብረገምስ አባቴ ቢያውቀኝስ አለው። አይነ ስውር ሆኖ ነበር፣ አይኑ ደክሞ ነበርና አያውቅም ልጄ እርግማኑ የኔ ይሁን፣ ዝም ብለህ 2 ጠቦቶች አርዳ አምጣ አለች። አርዶ አመጣ፣ እንደሚጣፍጥ ሰራች፣ ይዞ ሄደ። የኤሳውን ልብስ ለብሶ የኤሳውን ጸጉራም ልብስ ማለት ትከሻው አድርጎን ይዞ ሄደ። ተነሳ አባቴ ብላ መጣሁልህ አለው። አንተ ማነህ አለው። እኔ በኩርህ ልጅ ያዕቆብ ነኝ አለው። ዋሽቶ ነው ያ ቃል ኤሳው ይመስላል። ናዳ ልዳስ ከረባ አለው። ዳሰው አየው። ልብስ ግን ኤሳው ነው አለው። ሸካራ በመሆኑ ተጠራጥሯል። ቤላ ጠጣ፣ መሰከነ። እንግዲህ ከበላ ከጠጣ በኋላ እናቅረበኝ ልሳምህ አለው። ሊስማ ሊያሸት ነው። በአፍንጫው ደግሞ አሸተተው ይላል እና ጊዜ ምን አለ? የልጄ የልብሱ መዓዛ በእርሻ ውስጥ ያለ ሽታ አበባ ነው አለው ይላል። በእርሻ ውስጥ ያለ አበባ ሽታ ብሎ አደነቀው ይላል። በዕለተ ጽጌ ደራሲው ከመጽና ገዳም ጥንቁቅ እግዚአብሔር ዘባረኮ ለልብስኪ ወርቅ ዘህብረ ወይን አጽን ወሰሊኮ ታሕተ ጽላሎትኪ ንግሥት ክፍልን ያስምኮ ይላል። ይህም ማለት እግዚአብሔር እንደባረከው እንደ ምድረ በዳ አበባ የወይን አይነት የሆነ ወርቅ ልብስሽ ሽቱን አሸት ዘንድ አጽን ወሰሊኮ ሽቱን አሸት ዘንድ ንግሥት ሆይ ከጥላሽ ስር መጠጋትን አድኝ ብሎ ይማጸናል ማለት ነው። ከዚያ ከዘፍጥረት 27:30 ላይ ያለውን የወሰደው ማለት ነው። በዚህ አባቶቻችን ምን ይሉታል? 5ቱን ሕዋሳት የተጠቀመ ይስሐቅ ነው ይላሉ። አንተ ማነህ በሚለው ኤሳው የሚለው በጆሮ ሰምቷል። ጆሮ አንድ ሕዋስ ነው። እንደገና ደግሞ በመዳሰስ አይቷል። ሸካራ መሆኑን ተረድቷል። ይህ ከማይበር ወጥቷል። ስለጠፋ አላየውም። ግን በአፍንጫም በአፍም በእጅም በጆሮም የሚገባውን ሁሉ አድርጓል ማለት ነው። እና በዚህ አይነት ያደም ስጋም ቢሆን የታረደም ቢሆን ደም አለመብላትን እየታነቀ አትብሉ ብለዋል ሐዋርያትም እኮ። የሐዋርያት ሥራ 15 ቁጥር 20 ላይ ከተነገሩት ከአራቱ አንዱ የታነቀ አትብላ ነው። ወሙ ተዋደደ እንዳትበሉ ማለት ደሙ በሰውነቱ ላይ ስለሚሰራጭ የታነቀ አይበላም፣ ወተዋደረም አይበላም ብለው በደሙ ምክንያት አባቶቻችን ከልክለዋልና ስጋ የሚለው ሕይወታችን የፈቀደው ከዚህ በኋላ ላለው ጉዳት ለእኛ ጥቅም ነው ማለት ነው። ሌላው የምናየው በዕለተ ጽጌ በዚህ ወቅት ይቆማል። እንዳየነው ከሶሎሞን እንደተረዳ ነው ማለት ነው። በዚህ በጥቅምት ወር የማይደረግ የለም። የማይቀሩ አሉ 1 2 3 ክበበ ጌራ ወርቅና ዘተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ ቀይና ነጭ የሆነ አበባሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ በዕለተ ተአምር ቤተ መቅደስ ቦይኪ በዕለተ ተአምር ወንስህ በንስሐና በተአምር ቀን ቤተ መቅደስ በገባሽ ጊዜ አለ። ይህ ርግቤትን ያዝኒ ይምላህ ከልቅሶ ታረጋገኝ ዘንድ ርግቤ መደምደሚያ ሆይ ከደስተኛ ገብርኤልና እንዳንቺ ርኅሩኅ ከሚካኤል ጋር ነይ ይላል። ይህም ማለት ምን ማለት ነው? በ40ኛው ቀን ቤተ መቅደስ ገብቶ ነበር ብለናል። ወመ ተፈጸመ መዋዕለ ንጽሖን ይላልና ሴቶች እንጂ በእመቤታችን ሁሉ የለባትም። ወንድ ልጅ የወለደች በ40 ቀን ሴት ልጅ የወለደች በ80 ቀን ይነጻሉ ይላል። በእመቤታችን ሁልጊዜም ንጽሕና አለ። ግን በሌላው ስርዓቱን ለመፈጸም ገብታ ነበር። ይህን ንጽሕ ይለዋል። ተአምር ማለቱ በስምዖን ላይ ነው። 500 ዘመን የነበረ ሰው እዚያ ተገኝቶ ሲታቀፍ የ30 ዓመት ጎልማሳ ሆነዋል። ትንቢት ተናግረዋል። ማርያምንና ስምዖንን ባረካቸው ይላል። እነሱም ያደንቁ ነበረ ስለሚል ነው። እና ቅዱስ ያሬድ ይህን የያዕቆብን የስምዖንን ድርሰት ይዜ ተሰሮ ለገብረከ ሰላም ጊዜው በከማዘዝ ከስመሪያ አየንተ ያድነውተከ ክብርን ለእስራኤል ብርሃንን ለአሕዛብ ትገልጥ ዘንድ ያዘጋጀኸውን ዓይኖች አይድነዋልና ማዳንህን አይተዋልና ዛሬ በሰላም ታሰናብተዋለህ የሚል ትንቢት ተናግረዋል። ዘይዜ ብሎ ዘን ጨመረና ቅን ያደረገው የሰውዬ ድርሰት እንዳለ ይዜ የሚለውም ዘጨምረው ቅን ያደረገ ዘሰጨመረ ምንድን ነው? የዛሬ ተአምር የዛሬ ምስጢር ማለት ነው። እና የሰውየውን ድርሰት እንደወሰደ ቤቱ ደግሞ ምን አደረገ? 5 አደረገ። ለምን 5 አደረገ ሲሉ አባቶች 500 ዘመን ስለኖረ መታሰቢያው ነው ይላሉ። ሥላሴ 6 ነው። ቀጥሎ 7 ማድረግ ነበረበት። ግን ተመልሶ እንደ ዋዜማ 5 ቤት ማድረጉ
500 ዘመኑን በመቁጠር ቤቱን አሳወሰ፣ ድርሰቱን ዘይዜ ብሎ ጻፈው ይላሉና ታምር አለ። ርግብ ነጩና ጥቁሩ ያያል። በነጩ ምድራዊ ትስብእትን በጥቁሩ ሰማያዊ መለኮትን የሰበሰበች በሆነ ርግብ ይላታል። ክንፍ አይን ብቻ አይደለም የርግብ ክነፈ ርግብ በምሩር ዘግቡር ይላል። ራእይ 12:14 ደግሞ ወተይህባ ክልኤ ክንፍ ከመዛብይ ንስር ይላል። እንደ ትልቁ ንስር 2 ክንፍ ተሰጣ። ታላቁ ንስር ማን ነው? ጌታችን ነው። ወከመ ንስር ዘያስተጋብ ጎሊሁ በታሕተ ከነፊሁ ወከመ ይሐቅፍ ጎሊሁ በገባቲሁ ብሎ በጎድኖቹ በጀርባው የሚሸከም ንስር ራሱን ንስር ብሎ ጌታችን እስራኤልን ጫጩቶች ብሎ ይነግረናል ማለት ነው። ስለዚህ ስለ እመቤታችን 2 ክንፍ ተሰጣት ማለት ንጽሕና ቅድስና ነው ብለዋል አባቶች። ድንግል በሕሊናኪ ወድንግል በሥጋኪ የምንለውን 2 ክንፍ አላት። በሌላውም አጋዜቿ ዮሴፍና ሰሎሜ 2 ክንፍ ይላታል። ገብርኤልና ሚካኤል የማይለዩ መሆኑ ብቁም በበህላውያን እስከነረክበው ለአምላክን ባለ ጊዜ መላእክትን ጸጥ ሲያደርግ ገብርኤል ሆር አብስራ ለወለተ ሐና የሚል ተጽፎ ነበር ክንፉ ላይ። በዚያ ምክንያት ለዚህ ክብር በቃ ይላሉ። ለሚካኤልም ወሚካኤል ከማኪ ርኅሩህ የሚለው ሚካኤል መልአክ በክንፍ ጾረ መንጦላዕተ ደመና ሰወረ፣ ሚካኤል መልአክ በክንፍ ተሸከማት የሚል እመቤታችን ስም ተጽፎ ነበረ። መስቀል በአንድ እኩል ድንግል ማርያምን በአንድ እኩል ጽፎ ይህ ይምጣ ይህ ይቅር ብሎ ቢያማርጥ ድንግል ማርያም ትፈጠር ስላለ መልአከ ምክሩ ተባለ ይላሉ። ድንግል ማርያምን መሸከም ተጽፏል። ቅዱስ ያሬድ እንደሚነግረው መንጦላዕተ ደመና ሰወረ ማለት ውስጥ ለውስጥ በእጅ የማይጨበጥ በዓይን የማይታይ እመቤታችን በማኅበረ መላእክት በሕሊና ሥሉስ እንዳለች ትመሰገን ነበር ማለት ነው። ይወድስዋ መላእክት በውስተ ወሳጤ መንጦላዕት በሳታትም በመዋሴትም ቅዱስ ያሬድ በመጋረጃ ውስጥ ለውስጥ መላእክት ያመሰግኗት ነበረ ማለት በሥላሴ ልቡና እያለች ድንግል ማርያም በማኅበረ መላእክት ትመሰገን ነበረ። ከጊዜ በኋላ ነው ወደ ትንቢት ወደ ምሳሌ ነቢያት የመጣችው ማለት ነውና መንጦላዕተ ደመና ሰወረ። ስለዚህ ቅዱስ ገብርኤልና ቅዱስ ሚካኤል የእርሷ ጠባቂዎች ናቸው። መጽሐፈ አክሲማሮስ እንደሚነግረን በቀኝ በግራ ተስሎ ሁል ጊዜም ከእሷ አይለዩም፣ ጠባቂዎቿ ናቸው ይለናልና ስለዚህ ነው ሚካኤል ዘትከውን በየማና ለማርያም ድንግል ወበጸጋማ ገብርኤል አብሰሬ ተስፊቱ ለቃል ይላል ደራሲው። ሌላው ከበበጌራ ወርቅ ጽሩይ እምንቆ ባህሪ ዘየሀቶ የሚለው ከጠራ ከሚያንጸባርቅ ባህሪ ከተባለ እንቁ የጠራ ወርቅ ዘውድ ክበብ ይሆንሽ። የስሙ ምልክት ወይም የሞቱ መታሰቢያ የተጻፈብሽ ተተስበብሽ የትምህርተ ስሙ ተስካረ ሞቱ አክለ ጽጌ ማርያም የአበባ ዘውድ ማርያም ሆይ የጊዮርጊስ የመንግስቱ ዘውድ ነሽ። አንቺ ሁሉን ታሰግድለታለሽ፣ እሱ ደግሞ ለአንቺ ይሰግዳል በማለት ይነግረናል። ዘተጽፈ ብኪ ትምህርተ ስሙ የስሙ ምልክት ማለት የማርያም ስም መጀመሪያ ማር ነው። በምድር የሚገኝ በሰማይ የሚገኝ ያም ነው። ያምንና ማርን አገናኝቶ በምድር በሰማይ የተመሰገንሽ ሲሉ ማርያም ብለዋታል ይላል። በድንግል ማርያም ማር ስሟ መጀመሪያ ከሆነ ቅዱስ ጊዮርጊስ ደግሞ በገድሉ ማር ጊዮርጊስ ይለዋልና ማር የሚለውን አነጻጽሮ ስለዚህ የስሙ ምልክት ያለብሽ የተጻፈብሽ አለ ምልክትነቱ። ወተስካረ ሞቱ የሞቱ ምልክት ያለው ደግሞ ጊዮርጊስ 3 ጊዜ ሙቶ 4ኛ ጊዜ ሙቶ ክብር ወርሷል። 3 ጊዜ ሙቶ ተነስቷል። በ4ኛው ጊዜ ግን ሙቶ መንግሥተ ሰማያትን ወርሷል። 4 ጊዜ ሙቶ የተነሳ በመሆኑ ድንግል ማርያም ስምም 4 ነው ይላሉ። ማርያም የሚለውን ቆጥሮ በዚህ ክብር የወረሰ በመሆኑ ተስካረ ሞቱ የሞቱ መታሰቢያ አላት ይለናል። ወይም ምስለ ፍልሰትኪ ደምርኒ እሙ ይል ነበረ በሕይወተ ሥጋ ሳለ ባቢሎን ፋርስ ሆኖ ቴዎዶጦስ ገድሉን የጻፈው ከሞተ በኋላ ወደ ልዳ እንደፈለሰ ይነግረናል። ፍልሰት 3 አይነት ነው። እንደ ያዕቆብ ፍልሰት ያዕቆብ አርክኤሎሄ እንዳለው ከሀገር ወደ ሀገር ከከናን ወደ ግብፅ ማለት ነው። ከመቃብር ወደ መቃብር እንደ ጊዮርጊስ፣ ከባቢሎን ወደ ልዳ። የድንግል ማርያም ግን ከዚህ የተለየ ነው። ከምድር ወደ ሰማይ ፈለሰት ማርያም በስብሐት ውስተ ሰማያት እንዲል ወደ ሰማይ የእሷ ስለሚለይ
ከፍልሰትሽ ጋር ነሐሴ 16 አፍልሰው ልዳ አሳርፈዋል። ሆኖም ግን ሊቃውንት እመቤትን መጀመሪያ ባሪያን ኋላ ማክበር ይገባል ብለው ነሐሴ 17 እንዲከበር አድርገዋል። ስንክሳሩ ግን 16 ነው የሚሰራውና በዚህ ምክንያት ትዕምርተ ስሙ ተስካረ ሞቱ እመቤታችን ወደ ልጇ ወዳጇ ቀርባ ከኔ በታች እንዲሾም አድርግልኝ ብላ ከእርሷ በታች ጊዮርጊስ እንዲሾም አድርጋለች። ለዚሁን በእሳታት በኩል ኦ ፍጡነ ረድኤት ለጽኑ ወለድኩም ኦ ፍጡነ ረድኤት በብዙ ጾታ ኦ ፍጡነ ረድኤት ብሎ ነፋስ ዋውሎ የሚለው ከመልክዓ ስዕል ከዓመት እስከ ዓመት እንዳይለይ በእሳታት አድርገዋል አባቶቻችን። በማሕሌተ ጽጌ ደግሞ እሑድ እሑድ ይህ የጊዮርጊስ ጋር ያለው እንዳይለይ አባቶቻችን ወስነዋል። የጊዮርጊስ ከሰላም መንግስቱ የጊዮርጊስ የመንግስቱ የሹመቱ ዘውድ ነሽ የሚለው በፍልሰት ዋጅደ ተማጽኖ ያገኘው በመሆኑ ማለት ነው። አንቲ ኩሎ ታሰግዲ ሎቱ ሁሉን ታሰግዲለታለሽ ያለው በደብረ ምጥማቅ ተአምር ላይ እናገኛለን። መጀመሪያ እመቤታችን 5 ቀናት ስትገለጽ በደብረ ምጥማቅ ሊቀ ሰማዕታት ጊዮርጊስ መጀመሪያ መጥቶ ይሰግድላታል ይላል። ከዚያ በኋላ መርቆሬዎስ፣ ቂርቆስ መጥተው ይሰግዳሉ። ለእመቤታችን ከሰገዱ በኋላ ለጊዮርጊስ ደግሞ እንዲሰግዱ አድርጋለችና ስለዚህ አንቲ ኩሎ ታሰግዲ ሎቱ አንቺ ሁሉን ሌላውን ምእመናን እንዲሰግዱ ታድርገልሻለሽ ከአንቺ በታች እንዲሾም አድርገሻልና እሱ ደግሞ ጊዮርጊስ ለአንቺ ይሰግዳል የሚል ከታምረ ማርያም የወሰደውን ጽፎልናል ማለት ነው። ሌላው የማይቀረው መጨረሻው ያው እኛ በደብረ ጽጌ ቅዱስ ዑራኤል ብቻ የምናደርገው ነው። በሌላውም ሌሎች አሉ። ግቢ ገብርኤላውን አይመሪ ማርያምን እንደሚያደርጉ ሰምቻለሁ። ግን እኛ በደብረ ጽጌ ዑራኤል ሄኖክ ዘአርአዮ ትምህርተ አምሳልኪ ቤተ ነድ ዘመብር ጠፈራ ህብራ በረድ የሚለው ነው። ጠፈራዋ መብረቅ አብነቷ በረድ የሆነላት እንዲሁ የምልክትሽ አምሳያ የሆነች የእሳትን አዳራሽ ዑራኤል መልአኩ ለሄኖክ አሳየው በሚል ሄኖክ 26 ላይ የምናገኘው ነው። የእሳት አዳራሽ ድንግል ማርያምን አሳየ ብሎ በመጽሐፈ ሄኖክ ዑራኤል ያሳየውን ይተረጉመናል። ቀጥሎ በከመ ተነበየች ድንግል ጽጌ ነጎድጓድ አንጎድጎደ ፈነዳ አንጎደጎዳ አነዋወጠ የፈነዳ አበባ ማለት ነው። በጎንጁ ውስጥ ዘሆሎ ይቀባል ነጎድጓድ ነቀልቃል የመሰለ ሐመልማል የመሰለ የፈነዳ አበባ የሆንሽ ድንግል ማርያም ሆይ ማለት ነው። የፈነዳውን አበባ ንቦች ይወዱታል አዲስ ማዛ ስላለ እና የፈነዳ አበባ ተብለሽ የምትነገሪ ድንግል ማርያም ሆይ ከመ ተነበይኪ እንደተነበይሽ ትንቢት እንደተናገርሽ ምን ብላ ኩሉ ትውልድ ያስተበጽኡኒ ብላ እንደተናገርሽ ያስተበጽኡኪ ኩሉ ትውልድ እንደተናገርሽ ትውልድ ሁሉ ያመሰግኑሻል። ወእምኔሆሙ አንሰ ገብርኪ ዋሂድ ከነዚያም ይልቅ እኔ አንደኛ የሆንኩ ባሪያሽ አመሰግናለሁ በማለት ይነግራናል። በዚህ በደብረ ጽጌ ቅዱስ ዑራኤል ምኒልክ መጀመሪያ የራስ አንዳርጌ ወረዳ ነውና በዚያ ይቀመጥ ብለው ዳር ዳሩን ይጠብቅ ብለው ዑራኤልን ታች ሲያወርዱ የእንጦጦ ማርያምና የእንጦጦ ራጉኤል ካህናት አጠቃላይ ዘመነ ጽጌን ዑራኤል ይቆሙ ነበር ይባላል። ሁሉም እዚያ እንዲቆሙ ሁሉ ካህን በዑራኤል ይቆም ስለነበረ ደብሩ ደብረ ጽጌ ይባል ተብሎ ስሙን በዚያ ደብረ ጽጌ እየተባለ እስከዛሬ በዚያ ነው የሚጠራው። 3 ጊዜ ቤተ መቅደሱ ይዞራል። አሁን ዘተሐቀፍየው ላይ ከበጀራ ወርቅ ላይ አሁን ደግሞ 3ኛ ይህ ደግሞ ዑራኤል ሄኖክ ደግሞ ይዞራል 3ኛ ጊዜ ማለት ነው። እና ኩሉ ትውልድ ያስተበጽኡኪ ነው። ሉቃስ 1:48 ላይ እንደምናገኘው በዘካርያስ ቤት ሆና ድንግል ማርያም ኤልሳቤጥና ገብርኤል ብቻ መስግነውኝ አልቀርም ትውልድ ሁሉ ነገደ ካም ነገደ ሴም ነገደ ያፌት ያመሰግኑኛል ስትል ትውልድ ሁሉ ያመሰግኑኛል ብላ ነበርና ይሄ ብቻ አይደለም። ጌታችን ልክ ጥሩ የሰሩትን አመስግኗቸዋል አይደለ? ጴጥሮስ ጥያቄ ስለመለሰ ብቻ አንተ ብፁዕ ነህ ስነ አባት ተገለጠ እንጂ ስጋዊ ደም አይደለም፣ ቤተክርስቲያን ባንተ ላይ እሰራለሁ፣ የሰማይ ቁልፍ እሰጣለሁ፣ ይህ ሁሉ ተመስግኗል። ምን ስለሆነ? ጥያቄ ስለመለሰ ብቻ አንተ የሕያው እግዚአብሔር ልጅ ክርስቶስ ስላለ ብቻ ነው። ጥያቄ እያወቀ የክርስቶስ ልጅ ብሎ የመሰከረ ከተመሰገነ ከብፁዓን ብፅዕት ናት፣ ብፅዕተ ብፁዓን ትባላለች ሆነ። ሳያዩ የሚያምኑ ብፁዓን ናቸው ተብሏል። ትንሣኤውን ሳያዩ የሚያምኑ ብፁዓን ከሆኑ ትንሣኤን ያየች ያዘለች የሳመች የተሸከመችስ ከነርሱ ይልቅ ኤልሳቤጥ ይህን ነው የመሰከረች። ወብፅዕት አንቲ እንተ ተአምኒ
ከመልካም ነገሮች በእግዚአብሔር ከእግዚአብሔር ዘንድ ተልከው የተናገሩ ቃል ይፈጸም ዘንድ የምታምኚ አንቺ ብፅዕት ነሽ ብላ ብፅዕናዋን እምነቷን ገልጸዋለች ማለት ነው። በማቴዎስ 5 የተጻፉት እርሷን ነው የሚመለከተው። በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ እነርሱ ናትና ይላል። በመንፈስ ማለት ከድንግል ማርያም በኋላ በመንፈስ ድሃ የሆነ የለም። ራሷን እነሆ የእግዚአብሔር ባሪያ ተገዥ ነኝ፣ ለእርሱ ሁሉን የተውኩ ነኝ ብላ ወይም ደግሞ እፎ ቤተናዳ ሀደረ ይላል ቅዱስ ያሬድ እና ከሁሉ በትሕትና በመንፈስ ድሃ የሆነች ድንግል ማርያም ናት ይላል። ብፁዓን እለ ይላኽው ይዜ ዛሬ የሚያለቅሱ ብፁዓን ናቸው። በምድረ ግብፅ ያለቀሰችው ልቅሶ በቂ ነው፣ ከዚህ በላይ የለምና ሐዘን ከእርሷ ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው ይላል። የግብፅ ውሃ ጥምና ረሃብ ይበቃል፣ እርሷን የሚታገበ የለም። እንግዲህ ዓለምን የሚመግበውን ምግብ ወይም እነ እስራኤልን ተሸክማ ማየ ሕይወት የተባለ ክርስቶስን ይዛ የተጠማች የተራበች እርሷ ናት። ንጹሐን ብፁዓን ናቸው ይላል። ንጽሕት የተባለች ከእርሷ ወዲያ ለንጽሕተ ንጹሐን ከወይና ይላል መጽሐፍ። ንጹሐን እግዚአብሔርን ያዩታልና ከተባለች የታቀፈች ደግሞ እርሷ ከእነርሱ የበለጠች ናት ማለት ነው። የሚያስታርቁ ብፁዓን ናቸው እንላለን። ሰማያት ከምድር ጋራ፣ ስጋን ከነፍስ ጋራ፣ ሰውን ከመላእክት ጋራ እግዚአብሔርን ያስታርቅ ብፁዓን ገባርያነ ሰላም ናት። እርሷን ደግሞ ኦ ሰላም ሰጣዊት ይላታል። ሰላምን የምትመልሽ ሆይ ይላታልና እነዚህ ሁሉ ብፁዓን ብፅዕት ተብላ የምትነገረው ቅድም እንደጀመርነው ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው። በተግባር ተሰዳ ያሳየች ከሁሉ በእኔ ስም ሲለቅፏችሁና እንዲሁም ደግሞ ሲያሽማጥጧችሁ ብፁዓን ናችሁ ዋጋችሁ በሰማይ ታላቅ ነውና በሚል ነው ጌታችን የሚጨርሰው እና ስለዚህ ነቢያትንም እንዲሁ አሳደው ነበርና በማለት አጽናንቶ ዋጋችሁ በሰማይ ታላቅ ነውና ከሰው ሁሉ በፊት ሰማይ ያለውን መንግሥት የወረሰች ድንግል ማርያም ናት። ዋጋ ደግሞ ለሰው ልጅ የምትሰጥ እርሷ ናት። መርህ ለመንግሥተ ሰማያት የተባለች በእውነቱ በቅንነት እነዚህን የሚያገለግል ከሆነ ትልቁን ዋጋ ይወስዳል ማለት ነው። ትልቁን የመላእክትን ደረጃ አቡነ ሚካኤል እንዳሉ አቡነ ሚካኤልን ታውቃላችሁ። መምህር ገሪማ ናቸው። ቅዳሴውን አንድም ብለው የተረጎሙና ምዕራፍ ቁጥር በመጥቀስ በጽሁፍ ላይ ያዋሉ በእጅ የነበረው በጽሁፍ ላይ እንደውም ለመጀመሪያ ጊዜ ሚካኤል ተብለው ሲሰየሙ በእርሱ ስም ተሰይሜ ምን ላድርግለት ለሚካኤል ብለው ግሸን ደብረ ከርቤ የሚገኘውን የሚካኤል ቤተክርስቲያን በግል ገንዘባቸው ሰርቶ ቤተክርስቲያን ያስገኙ ናቸው። ሚካኤል በመባል ብቻ በስም ለማክበር ሚካኤል ቤተክርስቲያን ሰርቶ የቅዳሴውን ትርጉም ዛሬ የምናነበውን ያስገኙ ታላቅ ምሁር ነበሩና ማሕሌተ ጽጌ ማሕሌታዊ ስለነበሩ አብረው ቆሙ ይባላል ከካህናት ጋር። ግሸን ደብረ ከርቤ ማታ 12 ሰዓት ነው የሚደወለው። እዛ ገብተው ሲያገለግሉ አብሮ የገባ ፈረንጅ ነበርና ቶሎ የሚያርፉ መስሎት ገባ። አብረው ሲቀመጥ ሲነሳ እንዲሁ ሲጋደም ሲተኛ አደረ። እንደማያድር የለም። ሲነጋ አርፋለሁ ስል ደግሞ አቡነ ሚካኤል ቅዳሴ ገቡና አሁንም ደግሞ እስከ ረፋድ 3 ሰዓት ድረስ ቆዩ። ደግሞ መድረክ ላይ አስተምረው ዕጣነ ሞገር ተደርጎ ስንክሳር ተነቦ እስኪወጡ ድረስ አሁን ጨርሰው ከመድረክ ሲወርዱ ብፁዕ አባታችን አላቸው። አቤት አሉ። እነዚህ ካህናት በእውነት ጻድቃን ቅዱሳን መሆን አለባቸው። እርግጠኛ ነኝ ሙት ያነሱ አሉ፣ ድውይ የፈወሱ አሉ፣ ልዩ ልዩ ታምራት የሰሩ አሉ። አዎ አሉ አሏቸው አሉት አባታችን። ታዲያስ እያንዳንዱን ታሪኩን እንድጽፍ ታሪኩን ይንገሩኝ፣ ሙት ያስነሳውን ጌሌ ብለው ድውይ የፈወሰውን ልዩ ልዩ ታምር የሰራውን ይንገሩኝና ታሪካቸውን እያንዳንዱ ልጻፍ አላቸው። አሰቡና አባታችን ጥያቄ መልካም ነው፣ ነገር ግን በኢትዮጵያ ስርዓት ሰው ካልሞተ ታሪኩ አይነገርምና አልነግርህም አሉት ይባላል። እና የካህናትን ገመና ሸፍነዋል ማለት እንችላለን። ፍቅር ካለ እውነት ነው። ማሕሌት ሙት የሚያስነሳ ነው። ዳዊት እየዘመረ ከሳኦል ጦር 2 ጊዜ እንዳመለጠ መጽሐፍ ቅዱስ ይነግረናል። ሳውልና ጳውሎስ ሲላስና ጳውሎስ ሲዘምሩ እስር ቤቱ እንደተከፈተ ሰንሰለቱ በገዛ እጁ እንደተፈታ መጽሐፍ ቅዱስ ይነግረናል። ሐዋርያት ሲጸልዩ መሬቱ እንደተንቀጠቀጠም ይነግረናል። ድውይ መፈወስ ቀላል ነው እና ሁሉ ፍቅር ካለ ነው። ትክክለኛ አገልግሎቱ በንጽሐ ልቡና ከሆነ ይህ ሁሉ ይደረጋል። ብፁዕ አቡነ ሚካኤል ግን አልነግርህም፣ በኢትዮጵያ ስርዓት ካልሞተ ታሪኩን አልነግርህምና
ነገር ግን የሰሩ አሉ በማለት ካህናትን ታሪክ በትክክለኛ ነግረውናልና እሱ አባታችን ረድኤት ይደር። የእመቤታችን የቅድስት ድንግል ማርያም የጌታችን በረከት ከእኛ ላይ ይረፍ። ስላበዛሁባችሁ ይቅርታ። ይብቃን። የቆየን። ሰላም ደሩ።